አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ተከታታዮቼ፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት እጅግ ልብ የሚነካ የሰው ልጅ የጽናትና የፈተና ወሰን የሚያሳይ እውነተኛ አሳዛኝ ታሪክ ነው። ውድ የኔ ቤተሰቦች ይህንን ቪዲዮ የምትመለከቱት የት ሀገር ሆናችሁ ነው? እስኪ ያላችሁበትን ሀገር እየጻፋችሁ እኔንም በማበረታታት ቪዲዮዬን ለመቀጠል እገደዳለሁ። የዚች ሴትዮ ታሪክ እንዲህ ብሎ ይጀምራል። ለመሰላችሁ በህይወታችን ውስጥ ብዙ አይነት ፈተናዎች ይመጣሉ። ነገር ግን ከአቅም በላይ የሆነ ስቃይ ሲደራረብ የሰው ልጅ እንዴት ሊቋቋመው ይችላል? ዛሬ የምናየው የዚችን ሴትዮ ታሪክ ይህንን በተመለከተ ነው። ህይወት ለሷ አልጋ ባልጋ አልነበረችም። ከታች ጀምሮ ብዙ ፈተናዎችና ህመም ውስጥ አልፋለች። በየቀኑ የምታየው ጨለማና ስቃይ ተስፋ እንድትቆርጥ ያፋጥናት ነበር። በብዙ መንገዶች ህመሟ እንዲያቀልላት ሞከረች። በስቃይም በመርዝም በብዙ ጥፋት ውስጥ አልፋለች። ሞት በየቀኑ በደጇ ያንኳኳ ነበር። ነገር ግን በእያንዳንዱ ጊዜ ሞትና ህይወት ሊታገሉ ህይወት ታሸንፍ ነበር። ነገር ግን ይህ ማሸነፍ ለሷ ደስታ ሳይሆን የሌላ ስቃይ ጅማሮ ነበር። እሺ እንግዲህ ውድ ቤተሰቦቼ ብዙ ሰዎች በሷ ቦታ ቢሆኑ ኑሮ ከመጀመሪያው ፈተና በኋላ ሙሉ በሙሉ ተስፋ ይቆርጡ ነበር። ነገር ግን ከእያንዳንዱ ውድቀት በኋላ ተመልሶ ለመቆም ጥረት ታደርግ ስለነበር ያ ነው የሚለያት። ለምን አልሞትኩም ብላ የምትቀሰቀስበት ምሽት ነበር። በርካታ ነበሩ። ነገር ግን ፈጣሪ አላህ ሱብሓነሁ ወተዓላ ለሷ የጻፈውን ሌላ የጽናት ትምህርት ነበር። የሰው ልጅ በስቃይ ውስጥ አልፎ እንዴት ጠንካራ መሆን እንደሚችል ለእኛ ምስክር ልትሆን ትግሏን ቀጥላለች። ከዚህ ታሪክ የምንማረው ትልቅ ነገር ምንድን ነው? አንዳንዴ ትልቁ ፈተና መሞት ወይም መሸነፍ ሳይሆን በእንዲህ አይነት ጨለማና ስቃይ ውስጥ እየሰሩ ተስፋ አለመቁረጥ ነው። በህይወታችን ውስጥ ምንም አይነት ጨለማ ቢገጥመን ከፈተናው በኋላ ብርሃን እንዳለ ማመን አለብን። እሷ ያለፈችበት ስቃይ ለሌሎችም የጽናት ትምህርት ይሆናል። ውድ ተከታታዮቼ የዚች ሴትዮ ታሪክ እና የጽናት ጉዞ እንዴት አያችሁት? በሷ ቦታ ላይ ብትሆን ምን ታደርጉ ነበር? ሀሳባችሁንና አስተያየታችሁን በኮሜንት ክፍል ላይ ጻፉልኝ። ቪዲዮውን ከወደዳችሁትም ላይክ አድርጉኝ። ላይክ እየተደረግኩ አይደለም። ውድ ቤተሰቦቼ አበረታቱኝ። ለሌላም ደግሞ ሸር ማድረጋችሁንም አትርሱ። አዲስ ከሆናችሁም ደግሞ ሰብስክራይብ አድርጉኝ። የደወል ምልክቷንም ተጭናችሁ አይዞን ራቢ አብሽሪ በሉኝ እና ውድ ቤተሰቦች እስካሁን ድረስ ለተከታተላችሁኝ ለምታደርጉልኝ ነገር እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገኝ ድረስ ቸር ሰንብቱልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።